ሁላችሁም አክብራችሁም ስለተገኛችሁ በጣም አመሰግናለሁ። ቀጥታ ወደ መግለጫ ይልግባል። ድምጽ ትንሽ እንትን ያደርጋል። አሁን እንዴት ነው? ኦኬ ከፍ ላድርገው የራሴ። እሺ ሁላችሁም አክብራችሁን ስለተገኛችሁ እናመሰግናለን። ያው በፊልማችን ዙሪያ አንዳንድ ነገሮችን ለማለት ነው እዚህ የተገኘ ነው እና አክብራችሁን ስለመጣችሁ በድጋሚ እናመሰግናለን። እሺ ቀጥታ ወደ ጋዜጣዊ መግለጫው ልግባ። ድርጅታችን ዩሊያን ፊልም ፕሮዳክሽን የተለያየ የዶክመንተሪ፣ የሚዲያ፣ የፊልም ስራዎች በመስራት ይታወቃል። ድርጅታችን ከፕሮዳክሽናችን ከሰራቸው ስራዎች መካከል በድርሰትና በዳይሬክቲንግ ፍቅር በይሉኝታ፣ አላበድኩም፣ ጠባሹ፣ ፍቅር የታለሽ፣ ሹምሽረት ይገኙበታል። አሁን ያለው ሹምሽረት የተሰኘው ፊልም ማለት ነው። ያው በፊልሙ ላይ ደግሞ አድማሱ ከበደ፣ ማስተዋል ወንደሰን፣ ፍቅር ተደሳለኝ እንዲሁም ራሴም ተሳትፌበታለሁ። በድርሰትና በዳይሬክቲንግም እንዲሁ ተሳትፌበታለሁ። ያው ስለ አድማሱ ከበደ ያው ብዙ ማውራት አልችልም። ያው የወንዶች ጉዳይ ቁጥር 1 ቁጥር 2 አለ፣ ውሳኔ አለ፣ ብዙ የጠፋው ልጅ፣ ለመድረስ የተሰኙ ፊልሞች መጥቀስ ይቻላል። በፊልሙ ላይ እና ያው በፊልሙ ላይ ከ50-60 ባለሙያዎች በላይ ተሳትፎበታል። አጠቃላይ ጨርሻለሁ። ፊልሙ አጋጣሚ ከ1 ዓመት በላይ ፈጅቷል። ለሚዲያ ግባት ሳይሆን በትክክል ቀረጻው ላይ ምናምን ያ ነገር ይታወቃል። ለምን አሁን ከተማችን ላይ ያሉ ነገሮች ብዙ የተቀያየረ ነገር ስላለ እንደ መረጃ መሆን ይችላል ፊልሙ ላይ እና ከ1 ዓመት በላይ ፈጅቷል በተለያዩ ምክንያቶች ማለት ነው። ፊልሙም ቀረጻው የዛን ያህልም አስፈልጎም ሳይሆን በተለያዩ ምክንያቶች እዛን ያህል ሄዷል። በጣም አመሰግናለሁ። በመጀመሪያ አርፍጄ በመምጣቴ ሁላችሁንም ይቅርታ ጠይቃለሁ። በመንገድ መዘጋጋት ምክንያት ነው። እንደምታውቁት አሁን ያለው ከተማችን እየተሰራ ስለሆነ ትንሽ ያልተጠበቁ መንገድ መዘጋቶች አሉና ያው ትንሽ እኔም አስቀምጫቸዋለሁ። እጅግ በጣም ይቅርታ ጠይቃለሁ። ወደ መጣሁበት ወደ ፊልሙ ልመለስና ከዩሊያን ጋር ስንተዋወቅ በጣም ረጅም ጊዜ ነው የምንተዋወቀው። የተለያዩ ስክሪፕቶችን አንብቤያለሁ። እሱን አሁን እዚህ ውስጥም ከገለጻቸውና ከዚህ በፊት ከተሰሩት ውስጥም አብዛኞቹን አንብቤያቸዋለሁ። በተወሰኑትም ላይ አብሬ እንድሰራ ከዚህ በፊትም ጠይቆኝ ነበረ። እኔ በራሴ ምክንያት ነገሮች ባለመመቻቸታቸው በሌላ ስራ በመወጠሬ ምክንያት ተሳክቶልኝ አብሬው ልሰራ አልቻልኩም ነበረ። አሁን ግን በመጨረሻ ይሄኛው ስክሪፕት መጀመሪያ እንዳነበው ነበር እሱ ይሰጠኝ። ካነበብኩት በኋላ ግን በጣም ብዙ ነገር በቃ አብሮ ሐሳቤን ወሰደው፣ በጣም ያዘው ሐሳቤን። በጣም ካነበብኩት በኋላ ጭንቅላቴ ማረፍ አልቻለም እና ብዙ ነገሮች ይሄ ቢጎደ፣ ይሄ ቢቀነስ፣ ይሄ ቢጨመር እያልኩ ብዙ ስናወራ ቆየንና መጨረሻ ላይ ራሴ ያንን ካራክተር እንድጫወተው ተፈቀደልኝ። ከዛ በዛ ሁኔታ አብሬ መስራት ጀመርኩ ማለት ነውና እኔ አሁን በዳይሬክቲንግ ውስጥ ብዙዎቹ አብሬያቸው ከሰራኋቸው ውስጥ ሁልጊዜ ደስ የሚያሰኙ ዳይሬክተሮች ምን አይነት ናቸው? አዳማጭ የሆኑ ዳይሬክተሮች በጣም ደስ ይሉኝ። በቃ ይሄ መሆን አለበት ብለው ድርቅ የማይሉ ሰዎች ከነሱ ጋር አብሬ ሰራ። ግዴታ የኔ ያልኩት ይሁን ማለት ሳይሆን ግን መተማመን፣ ዳይሬክተሩም አይ እንዲህ ልል ፈልጌ ነው ይሄ ነው ብሎ ያሳምናል። ተዋናዩም ደግሞ ይሄ እኔም ደግሞ እንደ ተዋናይ ይሄ እንዲህ ለምክንያቱም ለመጫወት ያንን ካራክተር ወደ ውስጥ ለማስገባት ግዴታ መረዳት የሚያስፈልግ ነገር ስለሚኖር ያንን ጥያቄ የሚመልስ ዳይሬክተር በጣም ደስ ይለኛልና ዩሊያን እንደ ልጅነቱ አይደለም፣ ከኔ በጣም በእድሜ ያነሰ ልጅ ነው፣ ግን የማዳመጥ ችሎታ አለውና ያሳምናል። ከዛ ደግሞ እንደገና ደግሞ ራሱም ያምናል። ልክ ነው ይላል የሆነ ነገር ላይ እንጂ ይሄ እኔ ያልኩት ብቻ ካልሆነ የሚል በተለይ ብዙ ደራሲዎች ችግር፣ ደራሲም ዳይሬክተርም ሲሆኑ ያለው ችግር እንደዛ አይነት ነገር ይገጥማል አንዳንድ ጊዜና ዩሊያን አዳማጭ በመሆኑ ነው ፊልሙ ጥሩ የሆነው ብዬ አምናለሁ።
ይዞት የመጣው ነገር በጣም የተለየ ስለነበር ነው እኔ ስክሪፕቱን የወደድኩበት ምክንያት። ካራክተሮቹም የማይጠበቅ አይነት ካራክተር ነው ያላቸው። ይሄ ሰው በወደደው ነገር ይጠፋል የሚለው አይነት እንትን ነው ያለው። እንግዲህ ፊልሙን ብታዩት ይሻላል። ወደ ፊልሙ ውስጥ ከምገባ ፊልሙን እንድታዩት እጋብዛለሁ። በተረፈ ግን ከሰራዋቸው ጥቂት ጥሩ ፊልሞች መካከል አንዱ ሆኖ አግኝቼዋለሁ ይሄ ሹምሽረትን። እድለኛ ነኝ እኔ በእውነት ጥሩ ስክሪፕቶች ገጥመውኛል እስከዛሬ ባለፍኩባቸው የፊልም ስራዎች እና አንዱ ይሄ ነው። ደግሞ አሁን በስተመጨረሻ እንዲህ አይነት ስክሪፕት አግኝቼ በዚህን ያህል ደግሞ በመወደዱ ፊልሙ እጅግ በጣም ደስ ብሎኛል። አመሰግናለሁ። በጣም አመሰግናለሁ። ያው ብዙ ጊዜ ሚዲያ ልምድ የለኝም፣ ግን ስለመጣችሁና ይህንን ፊልም ጋዜጣዊ መግለጫ እንድንሰጥ ስላደረጋችሁ በጣም አመሰግናለሁ። እንግዲህ እኔ ያው አበርክቶ ያን ያህል ነው ብዬ አላስብም፣ ግን ቢሆንም በተወሰነ መልኩ ከዮልያን ፊልም ፕሮዳክሽን ጋር ትውውቃችን የረጅም ጊዜ ነው እና ይህን የመሰለ ፊልም ላይ ባለን አቅም መሳተፍን በመቻሌ እጅግ በጣም ደስተኛ ነኝ። ከዛ ባሻገር እዛ ላይ የተወኑ አንጋፋ ተዋናዮች አሉ። እንደ ፍቅርተ ደሳለኝ፣ አድማሱ ከበደ። ከሱ ጎን ቁጭ ብዬ እንዲህ አይነት ጋዜጣዊ መግለጫ መስጠት በራሱ ለኔ ክብር ነውና እጅግ ኩራት ይሰማኛል። ዮልያን ፊልም ፕሮዳክሽን የበሰለ ቆንጆ ፊልም አቅርቦልናል እና በዚህ ላይ ደግሞ የተወሰነ ኮንትሪቢዩሽን ማድረግ በራሱ ትልቅ ነገር ነውና ብዙ እኔ ወሬ አላበዛም። እንግዲህ ይቅርታ አድርጉልኝ። በቃ በጣም ደስ ብሎኛል። ሹምሽረት ምርጥ ፊልም ነው። እናንተም ተጋብዛችኋል። አመሰግናለሁ። እሺ፣ አመሰግናለሁ። ያው ከወንድሜ የተነሳልኝ ጥያቄ አለና በነገራችን ላይ የፊልም ኢንዱስትሪ ያው መቀዛቀዝ እንዳሳየ ይታወቃል ከዚህ በፊት በነበረው ሂደት። ግን ደግሞ ሹምሽረት ላይ ስንመጣ በስፖንሰር የሚገለጥ ያን ያህል በጣም ከፍ ያለ ነገርም ብዙ አይደለም። ያው ክሬዲቱን ጠቅልዬ እንዳልወስድ ነው። ከትርፍ ጋር ተያያዥነት የለውም። ማለት በስጦታ የቀረቡ ናቸው። ብዙ ኢንካይ እንዳለ ኢንካሽ አለ፣ ብዙ ነገሮች አሉ እና ኢቭን ሎኬሽን ራሱ አንድ ስፖንሰር ነው አይደለ? ከዛ አንጻር ነው ውጤታማ እንደሚሆን ደግሞ ፊልሙ በራሱ ስላመንኩበት ነው ያንን ያደረኩትና ለውጥ ያመጣል ብዬ አስባለሁ። የፊልም ኢንዱስትሪውን ደግሞ የሚያነቃቃ ፊልም ነው ብዬ አስባለሁና ከዛ ሀሳብ በመነሳት ነው እነዚህን ነገሮች ያደረኩትና ትርፍን ታርጌት ያደረገ ብቻ እንዳልሆነ እንዲወሰድ ፈልጋለሁና እጅግ ደስተኛ ነኝ ያንን በማድረግ ኢቭን ማለት ነው። ኦዲየንስ ኢቭን ባይኖረው እንኳን ቢከስር እንኳን ብለን ብናስብ ያደረኩት ነገር የሚቆጭ ነገር አይደለምና ያን ያህል በዛ እንዳይወሰድ ነው። እንዳጠቃላይ ግን ፊልሙ ላይ ለውጥ የሚያመጣ ፊልም ስለሆነ ነው ያን ያደረኩት። አመሰግናለሁ። ጭብጡ ምንድነው ለሚለው ያው ቅድም አድማሱ ተናግሮት ነበር። ያው ሰው በሚፈልገው ሁላችንም በምንወደው ነገር እንፈተናለን እና አንድ ካራክተር ራሱን ለመቀየር የሚሄድበትን ጀርኒ ነው የምናየው። ማለት በቃ ያንን ነገር ለማግኘት የሚገባበትን ጣጣ ማለት ነው እና ያ ነው በቃ ባጭሩ ጭብጡ ማለት ባለው ነገር በሚፈልገው ነገር ሲፈተን በገንዘብ ጉዳይ እንደዛ ነው። ያ ነው ኢሹ ባጭሩ ጠቅለል ለማድረግ ያህል ማለት ነው። ብዙ ጥያቄዎች ስላሉ ምን ላይ ያጠነጥናል እንደዛው እንዳልኩት ነው። ይሄን ጠቅለል አድርጌ ሁለቱ ነው። ጃነሩ ድራማ ኮሜዲ የምንለው አይነት ነው። ይሄ በመሃል ትንሽ ጠቀስ እንደ ትሬለር ነገር አለው ትንሽዬ እንደው እንትን አሁን አንዳንድ ጊዜ ፊልምን በሆነ ጀነር ውስጥ ሙሉ ለሙሉ ላናካትተው እንችላለን። የሆኑ ነገሮች ሮማንስ ሊመጣ ይችላል የሆነ ፓርት ላይ የሆነ ነገር እና ግን ቤዚካሊ ግን ድራማ ኮሜዲ በሚለው ሊያዝ ይችላል እና ኮሜዲውም ደግሞ ለየት ያለ ነው። ይሄ በዲያሎጎች የተሞላ ምናምን አይነት ነገር አይደለም የተጠቀምነው። በድርጊት ነው ብዙዎቹን በድርጊት ነው እንትን የሚያደርገው እና ስቶሪው ራሱ ነው የሚያስቀው እንጂ እንትን አይደለም። ይሄ ለኮሜዲ ተብሎ ለማሳቅ ፐርፐዝ እንትን የተባለ እንትን የተሰራ አይደለም እና በዛ ላይ ነው የሚያጠነጥነው። ማንኛውም ሰው በሚወደው ነገር ይፈተናል በሚለው ነገር ብንይዘው ይሻላል። ሶስተኛ ላይ ይሄኛውን አድማሱ አንተ እንትን ትለዋለህ የፊልም በኋላ ላይ ወደ ፍቅርተ ካራክተር ያንቺን ጥያቄና የሱን ግን ላጠቃለው ጠቅለል አድርጌ አንቺም ፍቅርተ ራሷን ቀይራለች ብለሻል።
እንዴት ነው አልከበዳችሁም ወይ ካራክተሩ በጣም የተወሰነ ጊዜ በነገራችን ላይ ብዙ ፕሮሰስ አልፏል። እንደው ከአውዱ ውጪ እንዳይሆንብኝ እንጂ ይሄንን ነገር ስናገር ስክሪፕቱ በጣም 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 ረጅም ጊዜ ወስዶብናል ስንሰራው። ማለት ሲጀመር እኔ ከጻፍኩ ጽፌውም ሰው አንብቦ በጣም ዋው ምናምን ብሏል። ግን ሁሉም ስክሪፕት ይባላል ሁሉም ሰው የራሱ ልጅ እንደሚወዱላ ሁሉ ግን ምንድነው ብዙ ሰዎችን እኔ አድቫይስ እንትላለሁ። ስፔሻሊ አሁን እኔ አሁን ለምሳሌ አላገባው ባለማግባቴ የቀረብኝ ነገር አለ እማላቀው የህይወት ኤክስፒሪየንስ አለ። ስለዚህ ትዳር ውስጥ ስጽፍ የሆነ የሚጎል ነገር ይኖራል። ስለዚህ ያንን ለማግኘት ያገቡ ሰዎች አርት ውስጥ ያሉ ያገቡ ሰዎችን እንትላለሁ። እንደዚህ አይነት ነገር ፕላስ ካራክተሯ ትልቅ ሰው ናት። ትልቅ ሰው ለምሳሌ ትልቅን ሰው አበላሽተ መስራት ወይ ወጣ ያለ ካራክተር ዱርዬ ነገር የሚመስል ነገር ለመስራት ሩቅ ነው እና ግን ያንን ምክንያታዊ መሆን ብቻ ነው ለዛ ነገር የሚያስፈልገው እና ምክንያቶቹን በጣም እዛ ነገር ላይ ነበር ሰራ የነበረውና ፍቅርተም እንደ ባለሙያ በጣም ቀለል ያለች ሰው ናት። ከማንም ሰው ጋር መግባባት የምትችል አይነት ሰው ናት። ያ ነገር ሞር አቅልሎልናል። መጀመሪያ ላይ ትንሽ ነገር ነበር ጫና ነበረው ካራክተሩ። ከዛ በኋላ ግን እሷ ራሷ በጣም ከኛ በላይ እንትን እያለች የነበረው ካራክተሩን ስትረዳው የዛ ጊዜ ነው። እንደውም አሁን ላይ አንዳንድ ሚዲያዎች ላይ ቀርባ ምናምን እስካሁን ከሰራቻቸው ስራዎች ይሄ በምርቃቱም ላይ አለ ከሰራቸው እንግዲህ ከ80 በላይ ኦልሞስት ፊልሞች ሰርታለች እስካሁን። ግን በቃ የመጀመሪያ በጣም ምርጡ ይሄ ነው ብላለች እና እንደ ሊዲንግ አክተርም ነው ያለችው ከአድማሱ ጋር እዚህ ፊልም ላይ። አሁን እንደዚህ ሰፖርቲንግ ካራክተር እናት ሆና ምናምን አይደለም ወጣ ያለ ካራክተር ነውና እንደው ሪኮመንድ አደርጋችኋለሁ ብታዩት። ስቶሪው በጣም የነበረው እንትንም ለሷ የነበረው ፊድባክ ምርቃቱ ላይ በዚህ አጋጣሚ ምርቃቱን ጠይቃችሁ ነበር። ሰኞ ዕለት ነበር የተመረቀው። አልጀመረም ግን እይታ የሲኒማ ቤት ምርቃት ይቀርዋል እና የሲኒማ ቤት እይታው ነገ ነው። ከነገ አርብ ጀምሮ ታህሳስ 3 አርብ ከነገ ጀምሮ በሁሉም ሲኒማ ቤት መታየት ይጀምራልና ለሷ የነበረው እንትን የተለየ ነበር። ቢያንስ 1 ደቂቃ 2 ደቂቃ ነው ሰው ቆሞ ያጨበጨበላት እና ፊልሙን ስታዩት ነው ያ ነገር አንደርስታንድ። አሁን ላይ እኔ ማለት እንደዚህ አክተር ሲል ምናምን አይተናል ብዙ ቦታ ምናምን ሄደን ያው ሰው እንደ ሞራል ነው ቁጭ ብሎ ቸብ ያደርጋል። እሷ ጋር ግን ያው አንደኛ ከእድሜዋ በላይ ነው የሰራችው። ከእድሜዋ በላይ እድሜዋ ሳይገድባት ማለት ነውና የነበራት ፓሽን ይገርም ነበር። በቃ የወጣት የአዲስ ፊልም ገና ይሄ የመሰላቸት ሰው ገና የሚጀምር ሰው ነው የምትመስለው የነበረው እና ካራክተሩም ለዛ ነው የተወጣችው ካራክተሩ። እና መች ነው የሚመረቀው? የት ነው የሚመረቀው? ያው ተናግሬዋለሁ። አልከበደህም ወይ የፍቅርተን ካራክተር? አዎ የተወሰነ ክብደት አለው እንዳወራ ነው ይሄ እና ያው የህይወት ኤክስፒሪየንሶች ምናምን ያልናቸው ነገሮች። እንደ ዳይሬክተር ደግሞ ዳይሬክተር ብዙ ነገሮችን ማወቅ አለበት። ብዙ የህይወት እንትኖችን በደንብ አንድ ዳይሬክተር እና ጋዜጠኛ ነው ይባላል። ብዙ እንትን ያለው ሰፋ ያለ እውቀት ያለው በሙያ ዘርፍ። ለምን አንድ ጋዜጠኛ ለምሳሌ የሆነ ስለ አባይ ግድብ ሲያወራ የአባይ ግድብን የሰራው ሰውዬ ወይ ኢንጂነሩ እንደሱ ላይ ገልጸው ይችላል። ጋዜጠኛው በቃ እያለቀሰ የነበረውን እንትን ምናምን በደንብ እኛን እዛ ውስጥ ይከተናልና ያለው አድማስ ለሁሉ ነገር ሰፊ ነው እና ዳይሬክተርም ብዙ ነገሮች ማወቅ ይጠበቅበታል ስለ እንደዚህ አይነት ነገርና ያንን ነገር ከብዙ ነገሮች እድሜዋ ጋር ለማያያዝ የሷን ፍላጎት እንትን ካራክተሩን ምንድነው ስለምትሰራው ብቻ ሳይሆን ቴስት ለመፍጠር ወዳው እንድትሰራው ለማድረግ ብዙ ነገሮችን እንትን ብለናል ያው ቀድመን እና ብዙ ፕሮሰስ አልፏል። እማልዋሻችሁ ቢያንስ 40 ሰው ምናምን የሚሆን ሰዎች እንትን ብለውታል ገምግመውታል። ያለ ማጋነን ያንሳል እንጂ ምንድነው ሊበልጥ ይችላል እንጂ አያንስም። በጣም ዋጋ ተከፍለን ማለት ነው ሄደን ስክሪፕት እየጠበቀን መልስ መቼ ነው አየኸው እንዴት ነው እያለን ያንን ነገር ኤዲት እያደረግን ምናምን ትልቁም ነገር ቅድም ላይ ፊልም እንትን ላይ ይሄንን እንደውም እንዴት ነው አሁን ያለው ፊልም ኢንዱስትሪ ላይ ያለው ችግር ምናምን ለሚለው ነገር እሱ ይመልሰዋል። ግን ትልቁ ነገር ስክሪፕት ላይ ነው ፕሮብሌሙ ማለት ወዲያው እኔ አሁን አንዳንዴ ለመርካት ነው የምሰራው። በቃ ስክሪፕቱ አልቆምና የገንዘቡ ምናምን ሳይሆን ደስ የሚለን ነገር አለ ከጓደኝ ቁጭ ብለን እንትኑ ጋር ደስ አይልም እዚህ ጋር ደስ አይልም ያ በራሱ በቃ እንትን ያደርገናል የሆነ ደስታ ይፈጥረናል ያ ራሱ እና እንደዛ ነገር ነው። ብዙ ከዚህ በላይ እንግዲህ በጣም እኔም ስሜቴን ከያዘው ነገር ልጀምርና ከዛ ወደ እናንተ ጥያቄ እመጣለሁ። የመጀመሪያው ስለ ፍቅርተ የተባለው ነገር ነው። እኔ በጣም ለትልልቅ አክተሮች
በጣም ልዩ ክብር አለኝ ቲያትር ቤት ለሰሩት በተለይ እነሱ ህይወታቸውን ሰጥተው ነው ኪነ ጥበቡን እዚህ ደረጃ ያደረሱት በቲያትርም በፊልምም። እኔ ከዲሲፕሊንም አንፃር ሳየው እነዚህ ትልልቅ አክተሮች አርፍደው እንኳን አይመጡ። በቃ ህይወታቸውን የሰውበት ነገር ነው ለኪነ ጥበብ ሲሉ በጣም ብዙ ነገር አልፎ የመጡ ናቸውና አሁን በዚህ ፊልም መሰረትነት ይሄን ፊልም መሰረት አድርጌ ስናገር ፍቅርተ ምን ያህል ያልተጫወተችው ገጸ ባህሪ እንዳለ ነው እኔ ያሳየኝ። ማለት አልመጣላትም እንጂ ያን የሚፈትኑ ገጸ ባህሪዎችን አላገኘችም እንጂ ብዙ ነገር መጫወት እንደምትችል ነው ይሄ እዚህ ላይ የተጫወተችው ገጸ ባህሪ የነገረኝ። ሌሎቹም አሉ። አሁን የኛን ሀገር ድምጻውያንና ተዋናዮች አደንቃለሁ። የድምጻውያንም የእንትን ችግር የለው፣ የድምጽ ችግር የክህሎት ችግር አይደለም ያለባቸው፣ የተሰጦ ችግር አይደለም ያለባቸው። ያ ግጥምና ዜማ የሚባለውን ነገር ግን ብጥር አድርጎ የሚሰጣቸው ሰው አሪፍ ግጥም አሪፍ ዜማ የማግኘት ጉዳይ እንጂ እነሱ ያንን የመጫወት የመዝፈን ችግር የለባቸውም። የኛም ሀገር ተዋናዮች አብዛኞቹ የኔም ጓደኞች ሆነው እንደው ብዙ የማደንቃቸው ልጆች አሉ። አልተገናኙም፣ እከሌ እኮ አልተገናኘም ከስራው ጋር ብዬ እምላቸው የሆነ ገጸ ባህሪ አላገኝም፣ እሱን የሚያወጣ ገጸ ባህሪ አላገኝም ብዬ እምልላቸው ብዙ ተዋናዮች አሉ እኛ ሀገርና አሁን ፍቅርተ ይሄን አሁን እዛ ላይ ያየሁት አንድ እንትን ፍቅርተን አተናታል ምናምን ያለችበት ልጅቷ ስለሸወደቻት ነው። እሷን የምትጠብቅበት ነገር እንደዚሁ የእናት ገጸ ባህሪ ወይ እንደዚህ ባለስልጣን እንዲህ የተከበረ አይነት ስለነበረ ነው ፊልሙን እንዳልናገር እንጂ ግን ይሄ በጣም ልዩ ነው። እስከዛሬ ከተጫወተቻቸው ልዩ በሷ እድሜ የማይጠበቅ ነገር ስለሆነ ነው። አጣኋት ማለት ወሰደችኝ፣ የሆነ ቦታ ወሰደች፣ ያቺን ማቃት ሴትዮ አጣኋት አይነት የሚል ትርጉም እስከሚሰጥ ድረስ ነው የተጫወተችው። እኔ እጅግ በጣም ነው አመሰግናት። አሁን እሷም እንደዚህ አድርጋ የኛንም ነገር ፊልሙን ማብራ ብድግ በማድረጓ እጅግ በጣም ምስጋና ይገባታል እላለሁ። ከዛ ወደ ጥያቄዎቹ እገባለሁ። ወንድሜ ስለ ድርሰት የነገርከኝ ነገር ያልከኝ የጠየከኝ ጥያቄ አለ። ድርሰት ማለት አሁን በእኔ ህይወት ውስጥ ልክ አንድ ሰው ሽንቱን ወጥሮት መሽናት እንዳለበት እኔም መጻፍ አለብኝ በቃ። እና የሚጻፍ ነገር አለ በህይወቴ ሙሉ ምጽፈው ነገር አለኝ በቃ። መጻፍ አንዱ ህይወቴ ነው እንጂ ስራ አይደለም። ግን አንደኛ የነገሮች አለመገጣጠም፣ ሌሎች ነገሮችን አብሮ ለመስራት፣ ከዛ ደግሞ በየጊዜው የሚመጡ እኛ ሀገር ላይ በፊልሙ ዙሪያ የሚነፍሱ ንፋሶች አሉ። የመጀመሪያው ነገር ምንድነው? ከመንግስት ድጋፍ አለማግኘቱ ለረጅም ዓመት ከተጀመረ ጊዜ ጀምሮ ማለት ይቻላል በጣም ትልቅ የታክስ ቀረጥ ተጥሎብን ደግመን እንዳናንሰራራ የሚያደርግ አይነት ነገር የታክስ ሲስተም ነው የነበረው። በመቀጠል ግን የሲኒማ ቤቶች ደግሞ በጣም ራሳቸውን መውደድ። ለምሳሌ አንድ ሲኒማ ቤት ተከፈተ፣ ከዛ በኋላ አንተ ዩሊያን ልታግዘኝ ትችላለህ። ገንዘቡ ብቻ ሳይሆን ሐሳቡ አንድም ፊልም አዘጋጅቶ እስከሚያልቅ ሐሳቡ ልክ ሰርግ ሁልጊዜ አንድ ፊልም መስራት ማለት ትልቅ ሰርግ መደገስ ማለት እንግዲህ የዲኮሩ የምኑ የሚመጣው እንግዳ የሙሽራው የምኑ እንደሚባለው በእያንዳንዱ ፊልም እንደዛ አይነት ትልቅ ጭንቀት አለ። ከዛ ደግሞ ገንዘብ ደግሞ የምናወጣው ከኪሳችን ነው። አንዱም ነገር አይወራረድም። የትራንስፖርት አይወራረድም፣ የምግብ አይወራረድም፣ ምንም ነገር አይወራረድም። በቃ 0% ሆነ ነው የምትገባው። ሲኒማ ውስጥ ስትገባ ገንዘብን አውጥታል፣ ትደክማል። ከዛ ፊልሞች ደግሞ ሲሰረቁ በተደጋጋሚ ሰምታችሁ እና እኛ ምንም አይመስልንም ቁጭ ብለን ስናይ፣ ያ የሰራው ሰውዬ ግን ከሰውነቱ ምን ያህል ነገር ተወጭቆ እንደተወሰደ የሰራ ሰውና ፊልም ውስጥ ያለ ሰው ብቻ ነው የሚያውቀው። እና ተሰረቀበት ሲባል በቃ ተሰርቆ ይረሳል፣ እንደሞተ ሰው ይረሳል። ይሄ ግን ነገ የመስራቱንም ተስፋ ነው ይዞ እየሄደ የነበረው። እንትኑ እስካሁን አልተገኘም። የት ጋር ነው የሚሰረቀው፣ እንዴት ነው የሚሰረቀው የሚባለው ነገር ያወቀው ሰው የለም እስካሁን ድረስ። ዋናውና ደግሞ ትልቁ የሰውን ባህሪ ማኔጅ ማድረግ በራሱ በተለይ ዳይሬክተር ሲሆን ጥሩ ሰው ካላጋጠመህና አንድ በጥባጭ ካለ አንድ ዲሲፕሊን የሌለው ተዋናይ ካለ ደግሞ የተቋረጡ ፊልሞች ብዙ ናቸው። ብዙ ችግር አለ።
እና ሲኒማ ቤቶች 50% ነው እንውሰድ የሚሉት። እኔ አሁን ሳልሰራ የራሴን ፊልም ሳልሰራ ብዙ ጊዜ ያቆየኝ ምክንያት 50% እንዴት ይወሰዳል? አንድ ሰው አንድ ሬስቶራንት አንድ ህንፃ ላይ ከፍቶ 50% ከሰራህበት አምጣ እንደማለት እኮ። አንተ አስተናግደህ አንተ ምግብ ሰርተህ ስንት ነገር አድርገህ 50%ን ባለ ህንፃው ስጠኝ እንደማለት። ግን ማንም ይሄን የሚጠይቅ ሰው የለም። ስለዚህ በጣም ያዘንኩበትና እኔ በመጨረሻ እንትን ያለው ነገር ትንሽ እፎይታ የሚገኝበት የመንግስት ሲኒማ ቤት ነበር። የአዳራሽ ኪራይ ተከፍሎበት ፊልሙ ጥሩ ከሆነ ጥሩ ገንዘብ ይገኝ ነበር። ከዛ እኔ በመጨረሻ ፊልም ለመስራት ወስኜ እንደዚህ ገበያውን በማጠናበት ሰዓት የመንግስት ሲኒማ ቤትም 50% አምጡ ይላል። እንደዚህ አዳራሽ ጠርጎ ለማዘጋጀት 50% ይከፈላል። በዚህ የተነሳ የፊልም ኢንዱስትሪው እዛ አሁን ባለበት ደረጃ ደረሰ እና አሁን ሰዎች በጣም በከፍተኛ ፍራቻ ነው ወደ ፊልሙ የሚመጡት። ግን ደግሞ እንዳሁኑ እንደነ ዩሊያንና እንደ ጓደኛው አይነት ደግሞ ያሉ እንዳብይ ያሉ ሰዎች ደግሞ ለራሳቸው በቃ ያለውን ነገር ተጋፍጠው ደግሞ ሰርተው የተወሰነ አስተዋጽኦ ደግሞ ለማድረግ የሚነሱ ሰዎች ደግሞ አሉ ከመሃል ተስፋ እንዳንቆርጥ ማለት ነው። እና ኢንዱስትሪው አካባቢ ያለው ይሄ ነው ባጭሩ ማለት። እንግዲህ ሌላ የረሳው ጥያቄ ካለ ስራ የሚገቡበት ነገር ተመሻሽቷል ወይ? አይመስለኝም። በቂ ነገር ያለ አይመስለኝም። አብዛኛዎቹ በየመስሪያ ቤቱ ፒአር ምናምን ሆኖ ነው የሚቀጥሉት። ሲኒማ ቤቶች ደግሞ እየተሰሩ ነው፣ አሁንም እየተሰሩ ነው፣ በመንግስትም ምናምን እየተሰሩ ነው። ግን ለዛ ሲኒማ ቤት ብቁ ለምሳሌ አንቺ ሰርተሽ አሳይተሻል አይደል? አንድ ስራ ሰውየው ያንን ሲኒማ ቤት ሲሰራ ሐሳቡን ሲሰራ እዛ ውስጥ ሲኒማው ላይ ሊሰራ የሚችለውንም ሰውዬ እዛስ ላይ ኢንቨስት ያደርጋል አያደርግም? አሁን ለምሳሌ ቴሌቪዥኖች አሉ፣ ይሄ ሁሉ ቴሌቪዥን ጣቢያ አለ። ግን እዛ ቴሌቪዥን ጣቢያ ላይ ለመስራት ስትሄጂ የሚሰጥሽ ገንዘብ እጅግ በጣም ያሳዝናል። የሚጠራው ገንዘብ በጣም ያሳዝናል። አሁን አንድ ስክሪፕት ሰዎች እንግዛ ብለው የስክሪፕት ዋጋ የሚጠይቁት ዋጋ ከአንድ ተዋናይ ያነሰ። ግን ስንት ነገር ከስንት ሰው ተገልለን ነው አሁን በስክሪፕት ለመጻፍ ቤተሰቤንም አንዳንድ ጊዜ ለተወሰነ ጊዜ ማላገኝበት ጊዜ ሁሉ ይኖራል። መሀላቸው እንኳን በሆን እንትንም ከቀልቤ ሆኜ የቤተሰብ ፍቅር ማልሰጥበት ጊዜ ሁሉ አለ። እና እንደዛ ሆኖ የተጻፈን ስክሪፕት ከተዋናይ ያነሰ ከአንድ ተራ ረዳት ተዋናይ ያነሰ ክፍያ ነው የሚነግሩሽ። ቅድም ደግሞ አሁን ስለ ልማት ባንክ ምናምን ያልሽው እንግዲህ ያ በኃይለ ሥላሴ ጊዜ የሆነ ነው። የሩት አባቷ ማን ነው ታሪክና አሁን ያንን በዛን ዘመን እንግዲህ ያው ኢትዮጵያ በጣም ከፍታ ላይ የነበረችበት ጊዜ ነው፣ አይካድም። ነገሮች ሁሉ ከሌላው ዓለም እኩል ይሄዱ ነበር። ሌላው ቀርቶ እኔ በማውቀው በደርግ ጊዜ እንኳን አዲስ አበባ ሲኒማ ቤት አለ፣ ጅማ ሲኒማ ቤት አለ፣ አዲስ አበባ ሲኒማ ቤት አለ፣ ጎንደር ሲኒማ ቤት አለ። እድገቱ የከተማዎቹ እኩል አዲስ አበባ ያለው ሌላም አገር አለ። እንደዛ ሆኖ ነበር የከተሞች ራሱ እድገት ባላንስ አድርጎ ነበር። ምክንያቱም ሰው ሁሉ መጥቶ አዲስ አበባ እንዳይቀመጥ እዛው ባለበት ቦታ እንዲያገኝ። እኛም ሲኒማ ይዘን በምንሄድ ጊዜ አብዛኛው የምናገኛቸው ሲኒማ ቤቶች ድሮ የተሰሩ ግን ለሰው በዛ ቦታ ላይ ተቀምጦለት እዛ ከተማ ላይ ሲኒማ ሲሄድ እንዲያይ ሆኖ የተዘጋጀለት ነገር ነበር። አሁን እንደዚህ ከእንትን ጋር ለመስራት እኔ እንጃ። እኔ አሁን ካንቺ ነው የሰማሁት ኢንፎርሜሽኑ። በአሁን ሰዓት የሚሆን አይመስለኝም። እንደገና ደግሞ የኪነ ጥበቡን ሰው አንድ ላይ አንድ ድምፅ አንድ ቋንቋ እንዲናገር ምናልባት ማድረግ የሚችሉት ሰዎች እኛ የምናከብራቸው ከፍ ያሉት ከኛ በፊት የነበሩት ሰዎች እንደው ይዘውት ጉዳዩ እነሱ ስለሚከበሩ ትንሽ እየመሩ ያን ነገር ካላደረጉት በስተቀር በዚህ አሁን ባለው ሰዓት ወጣቱ ብዙ አማራጭ አለኝ ብሎ ያስባል። ሲኒማ ቤት ባይሆንልኝ ዩቲዩብ አለ ምናምን ብሎ ያስባል። ግን ወደፊት ምናልባት ቴክኖሎጂ ይሆናል ሊዳኘን የሚችለው። ሁሉም ሰው እያንዳንዱ ሰው በቤቱ ሆኖ ሲኒማ የሚያይበት ነገር ተፈጥሮ ምናልባት ቴክኖሎጂ በራሱ አዲስ ነገር ሊያመጣልን ይችላል እንጂ አሁን ባለው ሁኔታ ተዋናይ አንድ ላይ ሆኖ እንደዚህ መንግስትንም ማሳምኖ ወይም ባንኮችን አሳምኖ ታምኖበት ባንኩም ማምኖበት እንዲህ አይነት ገንዘብ ፈንድ ያደርጋል ማለት አስቸጋሪ።
እንደገና ደግሞ ኢትዮጵያውያን ብዙ ባለሀብቶች አሉ ፊልም መስራት የሚፈልጉ ግን አብዛኞቹ ዝቅ አድርገው የማየት አይጠብቁም። እንደዚህ አይነት ፊልም አሁን እንዲህ አይነት ያወጣል ብለው አይጠብቁም። አንዳንድ ሂሳቦችንም ሰርተን ስንነግራቸው ይሄን ያህል ያስገኛል፣ በደንብ ከተሰራ በደንብ ኢንቨስት ከተደረገበት ይሄን ያህል ሊያስገኝ ይችላል ምናምን ሲባሉ ያው ትርፉን ይፈልጉታል፣ ግን ቀድሞ ገንዘብ ማውጣቱን ደግሞ ትንሽ ይቸገሩበታል። እና ለምሳሌ ለኛ ዋናው ደግሞ ችግር እኛ ለኛ የምንሰጠው ክብር ነው። እኛ ለራሳችን የምንሰጠው ክብር ዝቅ ስላለ ለምሳሌ ዲኤስቲቪ ኢትዮጵያ ውስጥ ሲመጣ ከሌላው አገር በጣም ዝቅ ያለ ነው አሁን እየከፈለ እየሰራ ያለው እና አንዳንዱ ሰው በነፃ ቢሰራ ደስ የሚለው አለ። እኔ ከመታየት ብቻ ምን እንደሚገኝ አላውቅም። ግን እንደዛ አይነት ደግሞ ስራውን የሚያበላሹም ደግሞ ሰዎች አሉ። እንደተከበርን ከነ ኬንያ ከነ ናይጄሪያ እኩል ያን ያህል በጀት ወጥቶበት እኛም ሀገር ላይ መሰራት እየተቻለ ነገር ግን በደከመ ነገር ለመታየት ብቻ ወይም ጓደኛውን ቀድሞ ለመገኘት ብቻ የሌላውንም ነገር አብሮ ገሎ የሚሄድም ሰው ስላለ ትንሽ አንድ ሆኖ እንዲህ አይነት ትልቅ ነገሮች ለማሰብ ገና ይቀረናል ብዬ አስባለሁ። ምናልባት የኛ ታላላቆች ግን እነሱ ማኔጅ ያደረጉት ጉዳዩን እነሱ እየመሩ አንድ ነገር ሊገኝ ይችላል ብዬ አስባለሁ። በቀጣይ በዋናነት ባለፈው ምርቃት ፊልም አስመርቄ በጣም ቤቴ ስገባ በጣም ቅር አለኝ። ምንድነው ቅር ያለኝ? ፈጣሪን ሳላመሰግን ነው የገባሁት። ሁሉም ሰው እናቴን አየኋት ምናምን ምርቃት ላይ በቃ ያየሁትን ሰው ብቻ ነበር እንትስምስና ፈጣሪን አመሰግናለሁ። ፈጣሪያችን በቃ በጣም ብዙ ነገር ነው በቃ ማለት ብዙ ነገር ነው የተመቻቸልን ያላሰብናቸው ነገሮች። አየር ራሱ አንዳንዴ በሚዘንብበት ቀን ተከታታይ ዘንቦ ቀረጻኛ ስለወጣ ዛሬ ሊዘንብ ይሆን ምናምን ብለን ቀጥ ሲል ራሱ አንዴ ፈጣሪ እርዳታ ነው እና ብዙ ነገር ኢቭን ሰዎች ራሱ ሰጥቶናል ማለት በቃ የሚያግዙ የነበሩ ሰዎች በተቀዳሚነት እስራኤል ሚካኤል የሚባል ጓደኛዬ ብዙ ነገር አድርጎልናል ለዚህ ፊልም በጣም ብዙ አበርክቶ ነበረው እና በጣም ቀን ሰዎች አሉ። ዜና ሰፋ፣ መኳንንት ወረት ወይም ማይኮ፣ አቶ አብይ ዲንሳ እና ብዙ ሰዎች አሉ። ቲኬ ፊልም ፕሮዳክሽን እንደው ቢቻል እነዚህ ሰዎች ቢጠቀሱልኝ ደስ ይለኛል ከተቻለ እና በጣም ነው የማመሰግነው እናንተን የተሳተፉ እንዳለ ባለሙያዎች፣ ካሜራማኑ፣ ክሩ፣ ተዋንያኑ እንዲሁ አድሜ ጠርቸው እዚህ በመገኘቱ ለኔ ትልቅ ነገር ነው። በቃ ያለ ምንም እንትን ነው ቶሎ ብድግ ብሎ ይመጣልኝ ማለት ነው። ለኔ ታናሽ ነው ሳይል በቃ ያው እንደ ጀማሪም ሳይንቅ እንትን ማለቱ ትልቅ ነገር ነው። እግዚአብሔር ይስጠው እና ያው ሁሉንም አመሰግናለሁ። እናመሰግናለን። ጨርሰናል።